ደሞዙን ንገረኝ ካልክ ምንድነው ስትላት ነበር? አሁን ቀደም ትዳር የለኝም አላልካትም? ሽማግሌ አንተም ሽማግሌ ላክ፣ እሷም በሷ በኩል ሰው ይምጣና እዛ በኋላ የሚሆነው በጽሁፍ ምናምን ተጻጽፎ ነው መሆን ያለበት። እንደው ጭራሽ እንደዛ? አዎ ጭራሽ በቃ መሆን ያለበት እንደዛ ነው። ብዙ ለምን ጠንቀር ብሎ አይቀርተ ጭራሽ ሽማግሌ ትላለህ? የድሮ ክፍለ ሀገር እኮ ነው የቀረው። ሰባ ደግሞ እንደዛ የለም። እንደዛ ትገናኛለህ፣ አብረህ ትግባባለህ፣ ነገሮችን አብረህ ትሄዳለህ። በቃ አለቀ። አለበለዚያ እሷን ሳታይ ገና እኔን ሳላይ ሽማግሌ ምናምን የለም። ወይ አይደለም ማውራት አለብን እኮ ብዙ እግዚአብሔር ማውራት አለብን። እንደዛ እኮ እንዴት ሊሆን ይችላል? ያለው ነገር ጨርሰን መሄድ አለብን። በቃ ጫው ያለው ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ ጋር ሁሉ አሪፍ፣ ሁሉ ሰላም፣ እኛ ጋር ፈጣሪ ይመስገን። ዛሬ እስኪ ከብዙዬ ጋር ከተፍ ብለን እዚህ ጋር ተገኝተናል። ያለውን ነገር እናወራ ምናምን ተባብለን፣ ግን የሆነ ነገር ቀረ ብሎኛል። እስኩንም ላወራው ምናምን ነው ዛሬ ያገኘሁትና ምንድነው ቀር ያለ መሰላችሁ? እንግዲህ ባለፈ ባያችሁት መሰረት አንተ ሟሽተ ምናምን እየተባለ እኔም ብዙ ነገር እየተባልኩ ነው ያለውን ነገር እንግዲህ ለመናገር ለማስረዳት ሞክሬ ነበረ። ግን ደግሞ እሱን ዘቦ ለመመለስ መሰለኝ እኔ በሌለውበት ልጅቱን እንግዲህ አስገድዶም ይሁን እንትን ብሎም ላግኝሽ የሚል ነገር ነው እንግዲህ እንደዛ ነው የሰማሁት። እና ዛሬ እስኪ ከሷ አንደበት እንዴት እንዳገኛት ምናምን ያለውን ነገር እሱ በሚገባ ያስረዳናል። እንግዲህ ለዛ ነው እንግዲህ በእናንተ ፊት ሁለታችንም ቁጭ ብለን ያለውን ነገር ማውራት ስላለብን ነው ዛሬ ከብዙ ጋር ተገኝተናል። እስኪ እንግዲህ ያለውን ነገር እሱ ያስረዳናል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ያለውን እግዚአብሔር አምላክ የተመሰገነ ይሁን። ያው እንግዲህ ሰሞኑን ያለውን ነገር ያው አይታችኋል። ማለት እኔ ምን እንደምላችሁ አላውቅም። እኔ ማለት ከባድ ነውና እኔ በነገራችን ላይ ማለት ነው እኔ ስላገኘኋትም ምንም እንትን ያልኩትም ነገር የለም። እና እንግዲህ ውድ ቤተሰቦች ያው በባለፈው ትንሽ አለመግባባት ነገሮች ነበሩና እንግዲህ ሁሌ አለመግባባት ነገር ደግሞ ይከብዳል እና አንዳንዴ ያው ባለመግባባት መሀል ላይ እንግዲህ መግባባትም እንዳለ ማሰብ አለብንና እንግዲህ በባለፈው ትንሽ ስለዋሸ ነው ከሱ ጋር የተቀያየም ነው እና ምን መሰላችሁ ያው ልጅቷን እኔ ያገኘኋት አስገድዶ አይባልም። አስገድዶ ማለት ያ ሌላ ነገር ነውና አስገድጄ ማለት ፈልጌ ሳይሆን ማለት እሷ ፍላጎት የላትም ነበር ታገኘ። ፍላጎት ባይኖራት ኖሮ አትመጣም ነበር። እኔ በነገራችን ላይ ውድ ቤተሰቦች እኔ ከእናንተ የሚደበቅ ነገር የለም። ተሙ ይመጣል ነይ ስላልኳት ነው የመጣችውና ለዛ ነው እንጂ ነበር። ስለዚህ ተሙ የለምማ ብላት ኖሮ አትመጣም ነው። ለምን አልክ ታዲያ? እንደዚህ ለምን ዋሻት እንዴ? ተሙ አለ ብለኔ በለለውበት እና ቆያት የሆነ ነገር እዛ ጋር ቢፈጠር አገኘውና ምን አረኳት? ምን አረገኛለች? አይ ምንም አይደለም። ነገ የሚፈጠረውን አላውቅም። እኔ ላንተ በግልጽም ነግር ማለት ነው። ከልጅቱ ጋር ከተግባባችሁ አሁንም የሆነ በቃ ከእንትን ውጭ ሆናለሁ። አውርታችሁ ጨርሱ። ግን እንደዚህ አይደለም። እናንተ ዝም ብላ አግኝተ ምናምን ሳይሆን እኔ የምፈልገው ምንድነው ካሁን በኋላ እንዲሁም ልጅቱም ብዙ ነገር ማለት ነው እንትን ብዬ ነው ከክፍለ ሀገር ነው የመጣች ነግራለች። ቤተሰብ የላትም ብዙም እንትን የላትም አይደለ? ስለዚህ ካሁን በኋላ ከኔ ቤት ቁጭ ትላለች። አንተም ሽማግሌ ልከህ በደንብ በቃ ውል ያለው ነገር ተዋውላችሁ ምናምን እንደ ባልና ሚስት በቃ እንደሚሆነው ነገር ነው መሆን ያለበት እንጂ እንደዚህ ምናምን ተብሎ አይደለም ካሁን በኋላ የሚሆነው። እኔ በግልጽም ነግረን አንተም ማለት ነው እኔ ካንተ ጋር አልከራከርም። እኔ ቀጥታ ለቤተሰቦቻችን ነው ግልጽ ማድረግ የምፈልገውና ውድ ቤተሰቦቼ አዎ ተገናኝተን ነበረ። ቪዲዮም ሰርተናል በነገራችን ላይና ተከነ ካገኘኋት አይቀር ቪዲዮ መስራት አለብን በሚል ያው ቪዲዮ ሰርቻለሁ። በድብቅማ ባገኛት ኖሮ ቪዲዮ አልሰራም ነበረ። ስለዚህ ዝም ብዬ አውርቻት እንለያይ ነበር ማለት ነውና ቪዲዮ ስለሰራው ይሄ ምንም ችግር የለም አይደለም። አንተ ተመልካችም ያቃል እንደተገናኘን ልፈልጌ ነውና በገናኘቱን ቆይ ያልኩት ያለው አሁንም ሐሳቤን እንትን ልበልበት እዚህ ጋር ዛሬም አሁን ለጭቅጭቅ አይደለም እኔ እናንተ የተገናኘነው። ስለዚህ ሲጀመር እኔ ተሙ አንድ ነገር ልንገር፣ በቤተሰብ ፊት አንድ ነገር ልንገር። ያገኘኋት ለምን መሰለ አንተ ስለዋሻይ ከሷ በቃ እውነታውን ማወቅ ፈልጌ ነው። ስለዚህ ምን እንዳልካት ያንን ነገር እንድታስረዳኝ በቃ ጀርባቸውን ስላላወቅኩት ስለ ጀርባቸው ማወቅ ፈልጌ ነው እሷን የጠራዋትና እውነት ለመናገር ያለው ነገር ነግራኛለች። ካንተ በተሻለ መልኩ እሷ አስረድታኛለች።
ግን አንተ የሚዋሻቸው ነገሮች እኔ አሉ። ለምንድነው እኔ አንዴ ሁለቴ እኮ ተናግሬያለሁ። ልጅቱ ክፍለ ሀገር የመጣች በጊዜው እሷ ሌላ ሪስክ ለመውሰድ በቃ ራሷ እንትን ለማለት ስትፈልግ እንደዚህ ያለ ብዬ አውራንካ ነው ትችላል። እኔማ እንዳወራ አይደለም እኮ እኔ ግልጹ እንድነግር ነው። ልጅቱ ከዛ ሆና ብዙ ነገር ብዙ ስቃይ አበሳ ደርሶባት የሆነ ነገር ስታስብ ነው በቃ ራሷ እንትን ለማለት ስታስብ ከዛ በኋላ ከዛ አውጥቼ እንደዚህ ያለ ነገር አለ ብዬ ያመጣሁት ለዛ ነው በቃ ለዛ ነው እንጂ ሌላ ነገር አይደለም። እንደዚህ በቃ የሚያኖርሽ ምናምን የሚልሽ አለ ብዬ ነው ያመጣሁት። ከዛ በኋላ ያለውን ነገር እሷ አሁን ውሸቱንም ተረድታለች። ካሁን በኋላ አምናበት ትገባለች፣ ችግር የለውም ማለት ነው። ያኔ እንደዛ አድርጌ ባላመጣት እሷ ከዛ ምንም በቃ ብላ እዛው አትመጣም ነበር የሆነ ነገር ነበር። ስለዚህ አሁንም ግልጹንም ነግር ብዙ በቃ እኔ እሷን ደስ ይለኛል። በቃ አብራችሁ ናችሁ ቤት ተዳድዛችሁ ምናምን ሀብት በቃ አፍርታችሁ ተግባብታችሁ ምናምን ብትኖሩ እኔ ደስ ይለኛል። ስለዚህ መሆን ያለበት ምንድነው አሁን በኋላ ማለት ነው አንተም የኔ የምትለውን ሰው ልከህ በእሷ በኩልም ያለው ምንም አለው ሌላም አለ ሰው ሆነን በደንብ በቃ ውል ነገር ተይዞ እንደዚህ በቃ ህግና ደንቡን እንትን ተብሎ ነው መሆን ያለበት ካሁን በኋላ። ስለዚህ አንተም ማለት ነው እኔ ኧረ በስመ አብ እኔ ትቼዋለሁ እንጂ እኔ ብዙ ነገር ሰምቻለሁ። እንዴት ነው አንተ ጋር እኔ ሰው መልከው እንዴት ነው አንተ ወላጅ ቤተሰብ ነህ? እንዴት አንተ ኧረ ቆይ ግልጹን ንገረኝ ካልክ ማለት ነው። እሺ እንደውም ግልጹን ንገረኝ ካልክ ምንድነው ስትራቴ ነበር? አሁን ቀደም ትዳር የለኝም አላልካትም? እንደዛ አድርገህ እንዴት ልጅቱን ታመጣለህ? እኔ ግልጹን ንገረኝ ካልክ ማለት ነው ትዳር የለኝም ምንም ነገር ጀምሬ አላቅም ብለህ የዋሻት እኛና እንትን አንልም እንዴ? እኛን ተዋሻለህ እንዴ? እሷ ነገ አታውቅም እንዴ? አችልኝ እንደውም አምናበት ነው መግባት ያለበት። እንደዚህ በቃ አሁን ቀደም ቤት ትዳር እንደኖረህ አምናበት ነው መግባት ያለባት ወይስ እንደዚህ በውሸት ነው? እስኪ አንተ ንገረኝ። አንተ እኮ ይሄ እንዴት ቆረቆረ? አንተ ቤት መኪና አይደለም እንደዚህ አይባልም። የሰው ነገር ለምን አጉልተህ ታወጣለህ? የራስህን ሸፍነህ አይደል? እኔን ውሸታም ብለህ አንተ እንዴት ተዋሻለህ? እኔ እኮ እሺ እኔ ውሸቴን እያስረዳሁ ነው። እኔ ዋሸሁበት ምክንያት እያስረዳሁ ነው አልኩህ። በቃ ለምን እንደዋሸሁ ማለት ነው እያስረዳሁ ነው። ልጅቱን ከዛ ከክፍለ ሀገር ለማውጣት ስፈልግ ነው ዋሽቼ የመጣኋት። ለዛ ነው በመጀመሪያውም ቀንም ሳገናኝህ በቃ እንደዚህ ብዬ ነግሬያታለሁ። ከአንተ ቤት ዋሽቻለሁ ግን ከዛ ለማውጣት ነው ከክፍለ ሀገር መጣች። ከዛ በኋላ ያን ነገር ባለላ አትመጣልኝም ነበር። እኔ እስካሁን ሰርቻለሁ፣ ለፍቻለሁ፣ ብዙ ነገር አውርጄ እንትን ብያለሁ ብላ እምቢ ብላኝ ነበር። ሀብት ያለው ንብረት ያለው የሚያኖርሽ ሰው ስላልኳት ነው የመጣችልኝ። እንዴ አንተ በዚህ ልክ እኔ እንትን እያልኩ አንተ እንደዚህ ትላለህ እንዴ? ሲጀመር እንደውም አሁን ባላ እንደውም እኔ ትቼዋለሁ። እንደውም አሳቢን ማለት ነው ላግባ እሷ የምታውቀው ነገር አለ ነገ ብታቀስ እንዴ ለምን ዋሸ እኮ ነው? አሁን በውሸት እኮ እንደዚህ ብላሽ ገባች አይደል? የለኝም ብላ ነገ ትዳር አሁን ቀደም እንደነበረ ብታቀሳ እንዴ መሀል ላይ እናንተ ጀምራችሁ እንደገና ስንት ነገር አለው። ለምን ዋሸ ብላ እሷ እንትን አትልም? እስኪ ግዙ ነገር ያንተ ሲጀመር አይሆንም። እንደው እኔ እንደዚህ ነገር አይሆንም። በቃ ሽማግሌ ላክ ከቤት ሽማግሌ ላክና አንተም ሽማግሌ ላክ፣ እሷም በሷ በኩል ሰው ይምጣና እዛ በኋላ የሚሆነው በሱ ምናምን ተጻጽፎ ነው መሆን ያለበት። እንደው ጭራሽ እንደዛ ጭራሽ በቃ መሆን ያለበት እንደዛ ነው። ብዙ ለምን ጠንቀር ብሎ አይቀርም? እንዴት እንደዚህ ማለት እንዴት ትላለህ? አንተ ወላጅ ቤተሰብ አይደለም ቤተሰቤ ክፍለ ሀገር ናቸው ብላለች። ስለዚህ እኔ ነኝ ተውክልህ እኔ ነኝ እንዴ? ከዛ ክፍለ ሀገር ነፍሱ ይምጡ እንጂ ታዲያ ቤተሰቦቿ እኔ ነኝ ያመጣኋት እኮ። ቤተሰብን እኮ እኔ ኃላፊነት ወስጄ ያመጣኋት እኔ ነኝ። የሆነ ነገር ችግር ይፈጠርም እኮ እኔ ነኝ ተጠያቂ። ነገ እሷ የሆነ ነገር ቢደርስባት እኮ እኔ ነኝ የምጠየቀው። ምን ይፈጠራል? ምን እኔን አታውቅም እንዴ? ምን ይፈጠራል? እናንተ አንተዋወቅም እንዴ? እኔ እንዴት አይደለም እንደሱ አይደለም እኮ አንተ በሷ ችግር ታደርሳለህ ብዬ አይደለም። ግን እሷ የሆነ ነገር አስባ ራሷን እንደው አይበላይታልና ራሷን ብታጠፋስ የሆነ ነገር አስቀይማል። ለምን ታጠፋለች? ራስ የሚያስጠፋ ነገር ምን አለ ነው? አሁን አንተ በጣም የቆረቆረ ለምን ብቻዋን አገኛት? ለምን እንደዚህ መሆን የለበትም። ለምን ተገናኙ? ይሄ ነው የቆረቆረ መሆን የለበትም። ሽማግሌ ምናምን የዱሮ የቀረ ጉዳይ አንተ ጭራሽ ሽማግሌ ትላለህ። የዱሮ ክፍለ ሀገር እኮ ነው የቀረው።
ሰባ ደግሞ እንደዛ የለም። እንደዛ ትገናኛለህ፣ አብረህ ትግባባለህ፣ ነገሮችን አብረህ ትሄዳለህ። በቃ አለቀ። አለበለዚያ እሷን ሳታይ ገና እኔን ሳላይ ሽማግሌ ምናምን የለም። ድሮ የቀረ እንደዛ ነገር አሁን ተሙ እንደዛ አይነት እንትን አትበል። አንዳንዴ ሁሌ ተጨቃጫቂ፣ ሁሌ ነገረኛ ምናምን አታስደርገኝ። አንዳንዴ ምን መሰለህ እኔ አላውቅም ብቻ። እንደዛ ከሆነ እንግዲህ ልጅቱንም ቀጥሬያታለሁ፣ ትመጣለች። ያለውን ነገር እዚህ ጋር ነው አውርተን ጨርሰን መሄድ ያለብን ማለት ነው። ልጅቱ እንደውም ከአሁን በኋላ እኔ ቤት ትቀመጣለች። እንደውም ቤት ትቀመጣለች። አስቀምጣት፣ እኔ ችግር የለብኝም። አስቀምጣት፣ በደንብ አስቀምጣት። ከፈለገም በሀብታም ባልፈልግላት፣ በጣም ሀብታም ማለት ነው። ያው ችግር የለም። እኔ ድሮም ብቸኝነቴን ነው የሚሻለኝ። ብቸኝነትን የመሰለ ነገር እኮ ለፈለኩ በላውም ጠጣሁም ለበስኩም በቃ የተማደርኩም ቤት ገባሁም ማንም ሰው እኔን እንትን የሚል ሰው የለም። ከዛ ሁሉ ደግሞ ሰብሰብ ለማለት የግድ ሰው አስፈላጊ ነው በሚል ነው እኔ ሐሳብህን ራሱ የተቀበልኩት እንጂ አላስገድኩም። አሁን እኮ ሐሳቤን አልቀየርኩም እኮ ነው። ተገደህ እንዳመጣሃት አይነት ነገር ነው የምታወራው። እኔ አላስገደድኩም እኮ እኔ ተገድጄ እንዳመጣኋት አይደለም። የት ነው ስጀምር ያገኛት? የት ነው የቀጠርካት ልጅቱን? እኔ ወደ መናፈሻ ቦታ ነው የተገናኘነው። ሌላ የትም እኔ አልጋ ቤት አይደለም እኮ ይሻት ይርኩ። እኔ እሷን ብትወስዳትም ባትወስዳትም ፍላጎት ካላት እኔ ችግር የለም። እኔ አይደለም ነገ አንተ ጋር ልትሆን አይደል እንዴ? ነገም እኮ አንተ ጋር ልትሆን ነው። ግን እኔ በራሳችን ተግባብተን በራሳችን የምንጨርሰው መስሎኝ ነው እንጂ ሽማግሌ ምናምን ጭራሽ እኮ የማይሆን ነገር ነው፣ የማያስፈልግ ነገር ነው። እንደው ያስፈልጋል እንኳን ቢባል እኔና እሷ መጀመሪያ መግባባት አለብን፣ መናበብ አለብን አይደል? እየተቀራረብን ካላወራን፣ እየተቀራረብን ካልተግባባን፣ እየተቀራረብን ካልተረዳዳን እንዴት ነው የሚሆነው? ምንም ገና ምንም ጸባዋን ባላወቅኩበት ጸባዬን በማታውቀው መልኩ እንዴት ነው ሰው ሽማግሌ የሚልከው? እንደዛ እኮ መሆን የለበትም። ተሙ አንዳንዴ ሁላችንም ከዚህ በፊት ያሳለፍንባቸው ነገሮች አሉና እነዛን ነገሮች ማየት ያስፈልጋል። ስለዚህ እኔ እንዴት እንዳሰብከው አላውቅም። ከመጣችም ትምጣ፣ ጠይቃት በፈለገ መንገድ። እኔ እኮ ደስ ይለኛል አልኩህ እኮ እኔ ደስ ይለኛል። ልጅቱ ከዛ ክፍለ ሀገር ነው ያደገች። እንደዚህ ያለ ባህል ነው የምታውቀው እኮ ነው። እኔ እኮ ነይ ብለህ ራሱ ብታወራት ደስ ይለኛል አልኩህ እኮ። እሷ ያደገችበት ባህል እንደዛ ነው። በቃ ሰው ተልኮ የሆነ ሰው እንደ እንትን ነው የሚቆጠረው። ገብቶሃል? እንደዛ ስለሆነ እሷ እንትን የምትለው ነው እንጂ እኔ ለምን ተገናኛችሁ ለምን ተደዋወላችሁ ማለት አይደለም። ስለዚህ አሁን ልጅቷም እየመጣች ነው ያለው ነገር እንደው መዚሁ ጨርሰው ነው የሚያለብን። በቃ አይ ምናምን አያስፈልግም የምትል ከሆነ መዚሁ ጨርሰን እንሄዳለን። ከፈለገ ትምጣ፣ ጠይቃት፣ እኔ እሄዳለሁ። እኔ አልቆይም። ለምን? አይ ቆይ አሁን መቆየት አለብህ አልጠብቅም እንዴ? እንደዛማ አትበል። ቆይ አሁን ያለው ነገር ጨርሰን ቆይተን ነው መሄድ ያለብን። ያለውን ነገር መጀመሪያ ራሳችሁ ተግባቡ። እኔ ችግር የለብኝም። ለማንኛውም ማለት ነው እኔ ሁሌ ማለት ተጨቃጫቂ ነገረኛ ምናምን አታርገኝ። ያለውን ያገኘኋት በዚህ ልክ ነው ብዬ አስረዳው። አንተም አስረዳኝ፣ ተረዳዳን አይደል? ከዚህ በኋላ ስትመጣ እሷ ጠይቃት። እጅግ በጣም አድርጌ አመሰግናለሁ። ሰላሙን ልኝ። አይ ወይ አይደለም ማውራት አለብን እኮ ብዙይ እግዚአብሔር ማውራት አለብን። እንደዛ እኮ እንዴት ሊሆን ይችላል? ያለው ነገር ጨርሰን መሄድ አለብን። በቃ ቻው። ያለው ነገር ደውል እኮ ልጅቱ ደርሳለች እኮ። አሁን ለምን ትሄዳለህ? ደርሳለች እኮ እዚህ ጋር አውርተን መሄድ ነው ያለብን። ልጅቷ ምንም መጣችም አልመጣችም ይኸውልህ የሚፈጠር ነገር የለም። ይፈጠራል እንጂ በደንብ ነው እንጂ ነገር ተገናኝተናል። አዎ ተገናኝተናል። አግኝቻታለሁ። እናንተ ጨርሳችኋል እንዴ? አውርታችሁ ጨርሳችኋል? አግኝቻታለሁ እኮ አውርታችሁ ጨርሳችኋል? አልጨረስንም። አልተግባባንም። እናንተ መጀመሪያ ተግባቡ። እኛ ምንድነው የምንግባባውን ነገር እኮ እዚህ ነው ማውራት ያለብን። ትመጣለች። ተሙ ጠይቃት በፈለገ መንገድ። ስለዚህ ሁሉንም ነገር እሱ ነው የሚያውቀው፣ ሁሉንም ነገር ተሙ ነው የሚያውቀው እያለች ወደ አንተ ነው ነገሮች እየመጡ ያሉት። ስለዚህ እኔ ደግሞ ለእሷ ብዬ ከአንተ ጋርም ከረዱ ጋርም ከማንም ሰው ጋር መጣላት አልፈልግም። ስለዚህ አሁን ልሂድ፣ እኔ ችግር የለውም። እኔ ገና ብዙ የሚሄድበት ጉዳይ አለኝ። እረፍቴ አንድ እሑድ ዛሬ ነው። ችግር የለውም። ትምጣ፣ ጠይቃት፣ ደውልልኝ። እኔ በማንኛውም ሰዓት ችግር የለውም። ቻው። በቃ ስትመጣ እደውላለሁ። ውድ ቤተሰብ እንግዲህ መቼም ነገሩ በጣም እንትን ይላል። ለምንድነው እኔ ልጅቱም ያደገችበት ባህል ስለሆነ በግልጽ አታወራም። ያለው ነገር ግልጽ አድርጋ አትናገርም። እኔ እንደ ስላት በቃ ማለት ትናንትና ተገናኝታ እንደተገናኘሽ ነግራኛለች፣ ግን በምን ጉዳይ ምን እንዳወሩ ምናምን አልነገረሽኝም። እና ይሄን ነገር እኔም እሱም እየከፋው እየደበረው ስለሆነ
መሀል መግባቴ ያለውን ነገር አሁን ልጅቱንም ቀጥሬያታለሁ። ቆየችብኝ ትንሽ እሷ ጋር ለብቻ እስኪ አወራና ከዛ በኋላ ያለውን ነገር ደግሞ ብዙዬን ናብዬ ድጋሜ ያለውን ነገር መጨረስ አለብን። ልጅቱ በዚህ መካከል ደግሞ የሆነ ነገር አሁን ስራ ላይ አይደለችም ከዘመድ ምናምን ጋር ነው ያለችና በቃ ሞራሏ ምናምን ትልያል የሆነ ነገር ራሷ እንትን ብታደርግ ከባድ ለኔ ሪስክ ስለሆነ ልጅቱን ወይም ከኔ ቤት አምጥቼ እስከሚጨርሱ ከሚያለው ነገር ቁጭ አድርጌ ከሱ ጋር ከተግባቡ አንድ ላይ ከሆኑም ደስ ይለኛል። አዛውጭ ደግሞ እንግዲህ ደግሞ ወይም ሌላ ስራ ምናምን ጀመራ ምናምን ያለውን ነገር ማየት መጠበቅ ስለሆነ እሷ ጋር እንግዲህ እስኪ እናወራለን ስለነበረ በጣም ቤተሰብ እንግዲህ እናንተ ሀሳብ አስተያየታችሁን እስኪ አጋሩን ያለውን ነገር ሸር እናደርጋችኋለን።